በአማራ ክልል የተለያዩ አካባቢዎች የሲቪል አስተዳደር የመዘርጋት እንቅስቃሴ መጀመራቸው ተከትሎ አዳዲስ የግጭት ሪፖርቶች እየመጡ ይገኛሉ። በጎጂ ቆላ የወረዳ አመራሮች ምርጫ መካሄዱ ሲነገር፣ በሌላ በኩል በመካከለ ሰላም እና በሜጫ ወረዳዎች በደረሱ ግጭቶች የሰው ሕይወት ማለፉንና የንጹሃን ንብረት መውደሙ ተዘግቧል። በአካባቢው ያሉ ወታደራዊ ውጥረቶች ወዴት እያመሩ ነው? የንጹሃን ዜጎች ደህንነትስ በምን ሁኔታ ላይ ይገኛል? ሁሉንም ዝርዝር መረጃዎች በወቅታዊ ዘገባ ይዘን ቀርበናል። አብራችሁን ቆዩ። የአማራ ፋኖ ቴዎድሮስ ዕዝ 102ኛ ኮር 33ኛ ክፍለ ጦር የህዝብ ግንኙነት መምሪያ ባወጣው መግለጫ መሰረት በጎንጂ ቆላ ወረዳ የአስተዳደር መዋቅር ዝርዝር ስራዎች እያከናወነ መሆኑን አስታውቋል። ታህሳስ 9 ቀን 2018 የወጣው ይህ ሪፖርት እንደሚያመለክተው በወረዳው ስር በምትገኘው ወለቄ ቀበሌ የአካባቢው ማህበረሰብ የሚመሩትን የተለያዩ የሥራ ኃይሎች ምርጫ ተከናውኗል። እንደ ሪፖርቱ ገለጻ በህዝብ ተሳትፎ ተመርጠዋል ተብለው ከተመረጡት የሥራ ዘርፎች መካከል የሚከተሉት ይገኙበታል። ዋናውና ምክትል አስተዳዳሪዎች እንዲሁም የጸሐፊ፣ የሰላም፣ የደህንነትና የጸጥታ ዘርፍ አመራሮች፣ የህዝብ ንቅናቄና የሀብት አሰባሰብ ኮሚቴዎች፣ የፋይናንስ ባለሙያዎች፣ የገንዘብ ያዥ እና ኦዲተር እንዲሁም የሶስት የቀበሌ ፍርድ ሸንጎዎችና የግጭት አስወጋጅ ኮሚቴዎች መዋቅራቸው ተገልጿል። ከዚህ የአደረጃጀት ስራ ጎን ለጎን ለቀበሌው ማህበረሰብ ስለ ወቅታዊ ሁኔታዎች ግንዛቤ የማሰራጨት ውይይት መደረጉን የክልሉ ጦር የሚዲያና ኮሚኒኬሽን ክፍል ገልጿል። ይህንን በትጥቅ ኃይሎች ቁጥጥር ስር ባሉ አካባቢዎች የሲቪል አስተዳደር ለመዘርጋትና ማህበራዊ አገልግሎቶችንም ለማሰራጨት የሚደረገው ጥረት አካል እንደሆነም ተመልክቷል። የአማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝ ልጅ ኢያሱ ኮር የጎን ክፍለ ጦር ባወጣው መግለጫ መሰረት ታህሳስ 6 ቀን በጠዋቱ ጀምሮ በተለያዩ ግንባሮች ግጭት ተከስተዋል። ሪፖርቱ እንደሚያመለክተው ግጭቶቹ የተከሰቱት በወይብላ ማርያም፣ በቁልቢ እና በፋርቴ አቅጣጫ ነው። የልጅ ኢያሱ ኮር የጎን ክፍለ ጦር ከአጼ ዘረ ያዕቆብ ኮር ብርኩ ደምሴ ክፍለ ጦር አሃዶች ጋር በመሆን የመንግስት ሰራዊት እንቅስቃሴ ለመግባት እርምጃ መውሰዳቸው ገልጸዋል። በተለይ በፋርሴ ግንባር ለ3 ቀናት በዘለቀ ውጊያ በመንግስት ሰራዊት ላይ ጉዳት መድረሱን መግለጫዎች ያመለክታሉ። በፋኖ በኩል በቀረበው ሪፖርት መሰረት 10 የመንግስት ሰራዊት አባላት መገደላቸው ተገልጿል። 15 አባላት መቁሰላቸውና 3 ደግሞ በቁጥጥር ስር መዋላቸው ተጠቁሟል። በተጨማሪም 10 ክላሾችንም 1 ሱኪ መሳሪያና 1000 የብሬን ጥይቶችና ሌሎችም ወታደራዊ ቁሳቁሶችን መማረካቸው ክፍለ ጦሩ አስታውቋል። የሚኒሊክ ዕዝ አክሎ ግጭቱ ተከትሎ በመንግስት ሰራዊት በኩል የአርሶ አደሮች ምርት የመውሰድ ተግባር መታገዳቸውንም ገልጸዋል። ይህም በአካባቢው ማህበረሰብ የሰው ተልዕኮ ኑሮ እና ንብረት ላይ ተጽዕኖ ማሳደሩን ሪፖርቶች ይናገራሉ። በአሁኑ ወቅት ግጭቱ በተከሰተባቸው አካባቢዎች ያሉ የጸጥታ ሁኔታ አሁንም መረጋጋት ያልታየበት ሲሆን የሲቪል ዜጎች የደህንነትና ንብረት መጠበቅ አስፈላጊ መሆኑንም የሰብአዊ መብት ተሟጋች እያሳሰቡ ይገኛሉ። የአማራ ፋኖ ቴዎድሮስ ዕዝ ባወጣው የ24 ሰዓት መረጃ መሰረት በሰሜን ሜጫ ወረዳ ገረጭጭ ከተማ ውስጥ የክልልና የዞን ከፍተኛ አመራሮች እንዲሁም ወታደራዊ ጄኔራል በተገኙበት ስብሰባ ለማድረግ ጥረት ተደርጎ ነበር። በሪፖርቱ የተጠቀሱት አመራሮች የክልሉ ምክትል አስተዳደር አቶ አብዱ አሴን እና ጄኔራል መሐሙድ ተስፋዬ ይገኙበታል። ይሁን እንጂ ስብሰባው በታሰበው መልኩ ሳይካሄድ የቀረ በታጣቂ ኃይሎችና በመንግስት የጸጥታ ኃይሎች መካከል በተቀሰቀሰ ግጭት መሰረት ተገልጿል። ፋኖ ባወጣው መግለጫ መሰረት የ22ኛ ክፍለ ጦር አባል በወሰደው የኃይል እርምጃ የአጃቢ ኃይሎች ላይ ጉዳት የደረሰ ሲሆን ከፍተኛ አመራሮች በአካባቢው ለቀው መውጣታቸውንም ተመልክቷል። በዚህ ግጭት ወቅት የቡድን መሳሪያዎች ጥቅም ላይ መዋላቸውን በሪፖርቱ ታክሏል።
በሌላ በኩል ግጭቱ ተከትሎ በተለያዩ አካባቢዎች የንጹሃን ዜጎች ሕይወት ማለፉን የሚገልጽ አሳዛኝ ሪፖርት ደርሰውናል። በትላንትናው ዕለት በነበረው እንቅስቃሴ የደረሰው ኪሳራ ተከትሎ በደጋ ዳሞትና በደንበጭ ወረዳ ነጋዴ ቀበሌ ውስጥ 4 ንጹሃን ዜጎች መገደላቸውን ፋኖ አሳውቋል። ሕይወታቸው ያለፉ ግለሰቦች ስም ዝርዝር ሆነዋል። አባ አልማው የቀንድ ከብቶች በመጠበቅ ላይ የነበሩ፣ ሙሉ ቀን በላይ ደግሞ ለከብቶች መኖ በማራገፍ ላይ የነበሩ፣ አለልኝ እንዳለው ደግሞ የአእምሮ ህመምተኛ እንደነበረም ተገልጿል። አባ ዳኛው የተባሉ ደግሞ የቤተ ክርስቲያን አገልጋይ የነበሩ መነኩሴ ናቸው። በጣም ያሳዝን ነገር ነው ይሄ። አሁን እንዴት እንደሚባል እነዚህ ግለሰቦች ማንነታቸው ባልታወቁ ሁኔታ እና በግልጽ ባልታወቀ ምክንያት መገደላቸው መረጃዎች ይጠቁማሉ። በተጨማሪም 3 አምቡላንስ የቆሰሉ እና ሕይወታቸው ያለፈ ሰዎች ሲመላለሱ እንደነበረም ከውስጥ የተገኙ መረጃዎች ያመለክታሉ። በአሁኑ ወቅት በአካባቢው ያሉ የጸጥታ ሁኔታ አሁንም መረጋጋት ያልታየበት ሲሆን የንጹሃን ዜጎች ደህንነት አሳሳቢ ደረጃ ላይ እንደሚገኝም ተመልክቷል። በተለይም ግጭቶች በተከሰቱ ቁጥር በሲቪል ዜጎች ላይ የሚደርሰው ጥቃት ሊቆም እንደሚገባ የሰብአዊ መብት ተሟጋች በተደጋጋሚ እያሳሰበ ይገኛል። በጣም ያሳዝን ሰው እንዴት መኖር እንዳለበት እኮ የሚያሳዝን ሁኔታ ላይ ነው ያለን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የደጋ ዳሞት መብረቅ ኮር ለ4ኛ ዙር ለበርካታ ወራት ሲሰለጥኑ የነበሩ የእግረኛ ሰልጣኝ ፋኖዎች ታኅሳስ 9 ቀን 2018 ማስመረቁን ገልጿል። በአንሻ ክፍለ ጦር ስር የተከናወነው ይህ የምረቃ ስነ ስርዓት በደማቅ ትዕይንታዊ ሰልፍ የታጀበ እንደነበረም ተመልክተናል። በምርቃሉ ላይም የኮሩ እና የክፍለ ጦር ከፍተኛ አመራሮች ተገኝተውበታል። ለተመራቂዎችም የሥራ መመሪያና መልእክት አስተላልፈዋል። የኮሩ ምክትል ዘመቻ መምሪያ አርበኛ ጨለፍ ተስፋው በምረቃው ላይ ባደረገው ንግግር ተመራቂዎቹ የማህበረሰቡን ደህንነትና ሕልውና የማስከተል ኃላፊነት እንዳለባቸው ገልጸዋል። አርበኛው አክለውም በአሁኑ ወቅት ያለውን ሁኔታ ዝግጁነትና ስልጠና የሚጠይቅ መሆኑን ጠቅሰው የተገኘውን ወታደራዊ እንቅስቃሴ ለሕዝብ ሰላም መጠበቅ እንዲያውሉት አሳስበዋል። በቆይታውም ተመራቂዎች ከስልጠናው ያገኙትን ሙያ ዕውቀት በመጠቀም ማህበረሰባቸውን በታማኝነት ለማገልገል ቃለ መሐላ መፈጸማቸው ተዘግቧል። በክልሉ በተለያዩ አካባቢዎች የሚከናወኑ መሰል ስልጠናዎችና የምረቃ መርሃ ግብሮችን በታጣቂ ኃይሎች በኩል ያለውን የሰው ኃይል ዝግጁነትና ድርጅት አቋም የሚያሳይ መሆናቸውን ሪፖርቱ አክሎ ተናግሯልም ያሳያልም። ይሄ እውነት ነው። ምንም በበዛ አይደለም። ምንም ብንወፍር ምንም ብቀጥን ጠጅ ነኝ የሚባለው ነገር ማለት ነው። አባቶቻችን የሚሉት እንደዛ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ባወጣው መግለጫ መሰረት ታኅሳስ 9 ቀን 2018 በመካነ ሰላም ዙሪያ ወረዳ ቢሊ በተባለ ታዳጊ ከተማ ላይ ግጭት ተከስቷል። ውጊያው ከማለዳው 11 ሰዓት ጀምሮ እስከ ቀኑ 5 ሰዓት ድረስ ለ6 ሰዓት መቆየቱም ተገልጿል። እንደ ሪፖርተሮች ገለጻም ግጭቱ የተከሰተው በመንግስት የጸጥታ ኃይሎችና በሚኒሊክ እዝ ንጉስ ሚካኤል አሊ ኮር ባለው መካከል ነው። በዚህ ውጊያ ወቅትም የ45ኛ ክፍለ ጦር የሻለቃ አዛዥና 15 ወታደሮች መገደላቸውን ፋኖ በመግለጫው ጠቅሷል። በመካነ ሰላም ዙሪያ በነበረው በዚህ ግጭት ቁጥራቸው በውል ያልታወቁ በርካታ ወታደሮች መቁሰላቸው ተገልጿል። የቆሰሉ አባላትም በአምቡላንስ ተጭነው ወደ መካነ ሰላም ጄኔራል ሆስፒታል መወሰዳቸው መረጃዎች ያመለክታሉ። ግጭቱ የተቀሰቀሰው በአካባቢው ያሉ የጸጥታ ሁኔታ ለመቆጣጠር በመንግስት በኩል የተደረገው እንቅስቃሴ ተከትሎ መሆኑን ተገልጿል። ሰሞኑን የ47ኛ ክፍለ ጦር ሰራዊት ወደ መካነ ሰላም መግባቱን ተከትሎ አካባቢው በውጥረት ውስጥ መቆየቱም ይነገራል።
በመካነ ሰላም ቀጠና እየታየ ያለው ይህ ወታደራዊ እንቅስቃሴ በክልሉ ያለውን የጸጥታ አለመረጋጋት ይበልጥም አሳሳቢ አድርጎታል። የሲቪል ዜጎችም የደህንነት መጠበቅና ግጭቶችንም በሰላማዊ መንገድ መፍታት አስፈላጊ መሆኑንም የተለያዩ ወገኖች እያሳሰቡ ይገኛሉ። ይሄ ይበል የሚያሳይ ነገር ነው። ግን ሰው እየሞተ 2-3 ሰው እየቆሰለ ሀገር እያለቀች ሀገር እየፈረሰች እንደዚህ መባባሉ ምኑም ደግነቱ አሪፍነቱ እየታየኝ አይደለም። በጣም የሚያሳዝን ነገር ነው። ያለውን ነገር በሰዓቱና በእውነቱ ከስር ከመሰረቱ ከምንጩ እውነታውን ይዘንላችሁ እንቀርባለን። እናንተ በተቻላችሁ አቅም እኛን ሰፖርት አድርጉ። ላይክ፣ ሸር፣ ሰብስክራይብ በማድረግ የበኩላችሁን ግዴታ ተወጡ። ላይክ፣ ሸር፣ ሰብስክራይብ አድርጉ እባካችሁ፣ ይሄ ግዴታችሁ ነው። ሙሉን ቪዲዮ ተመልከቱ እንላለን። ሌላ ነገር ሲኖር እናሳውቃችኋለን። ከስር ከመሰረቱ ከማንነቱ ዜናው ጊዜው ቢያልቅ እንኳን ከስሩ ነው የምናመጣላችሁና ላይክ፣ ሸር፣ ሰብስክራይብ በማድረግ የበኩላችሁን ግዴታ ተወጡ። ሰላም ሁኑልን።